ዛሬ ለአገልግሎት ክፍት ያደረግነው የሁለተኛው ኮሪደር አካል የሆነ ከ4 ኪሎ እስከ እንጦጦ 4 ኪሎ ሽሮ ሜዳ እንጦጦ ብለን የምንጠራው ኮሪደር ነው። ወደ 5.2 ኪሎ ሜትር ዝመት አለው። በአጠቃላይ ደግሞ ከኮሪደሩ ጋራ ተያይዘው የለሙት የመሬት ወይም ደግሞ አሚኒቲስ ወደ 314 ሄክታር መሬትን የሚሸፍን ነው። በዋናነት የከተማችንን እድገት ለውጥ በብዙ መንገድ አዳዲስ እሴቶችን እየጨመረ ነው። የመጀመሪያው ብዙ ጊዜ ክቡር ጠቅላይ ሚኒስትራችን የሚያነሱት የሰራናቸውን ስራዎች ማገናኘት አንዱ ከሌላው ጋራ በስታንዳርድ መቀራረብ ስታንዳርድ ብቻ ሳይሆን ደግሞ ለአገልግሎት ፍሰት የተሳለጠ እንዲሆን የማድረግ ስራ በተሟላ ሁኔታ የተተገበረበት ኮሪደር ነው። እንደምናየው አሁን 4 ኪሎ አደባባይ አካባቢ ነው ያለነው። በኮሪደር 1 ከ4 ኪሎ ወደ ቀበና ከ4 ኪሎ ወደ ፒያሳ ከ4 ኪሎ ወደ ቦሌ ተሰርቷል። የሚቀር የነበረው ከ4 ኪሎ ወደ እንጦጦ የሚሄደው ነው። እሱ ተሰርቷል። እሱ ብቻ ሳይሆን ወደ ጎን የሚያሳልጡ መንገዶች የመንገድ ኔትወርክ በደንብ ተደርጎ ተዘርግቶበታል። እዚሁ ብንመለከት በአባዲር ሱፐርማርኬት ብለን በመንጠራው ጀርባ እስከ አራዳ ክፍለ ከተማ ድረስ ወይም ደግሞ ወደ ራስ መኮንን ድልድይ የሚያገጣጥም መንገድ አለ። ወረድ ብለን በመናይበት ሰዓት ደግሞ በአብሮት ቤተ መጻሕፍት በኩል ወደ ተመሳሳይ ወደ ራስ መኮንን ወደ ፒያሳ የሚያሻግር መንገድ አለ። በብዙ መንገድ ኮኔክቲቪቲ የምንለው የተገበርንበት ነው። እሱም ብቻ ሳይሆን በዚህ መንገድ ላይ ህዝብ ወጣ ብሎ በጋራ የሚናፈስበት ማህበራዊ መስተጋብሩን የሚያጠናክርበት ስፍራ ነበረው ብሎ ለመናገር አያስችልም። የሚያስደፍር አልነበረም። መንገዱ ላይ በጣም በትንንሽ ሱቆች ስታንዳርዳቸውን ያልጠበቁ በቃ ጎስቋሎች ነን ደሃነን የሚል መልእክት ያላቸው ሱቆች እንዲከበቡ ተደርገው ትላልቆቹ ደህናዎቹ መሰረተ ልማቶች ጭምር የማይታዩበት የነበረ ነው እና በዚህ ኮሪደር ወደ 10 የህፃናት መጫወቻ ስፍራዎች ተዘጋጅተዋል። ህፃናት ቦርቀው እየተጫወቱ በአካባቢያቸው በአካልም በአእምሮም የዳበሩ እንዲሆኑና የተሟላ እድገት እንዲኖራቸው ለማድረግ ጥሩ ስራ ተሰርቷል። ደረጃቸውን የጠበቁ ባይሆኑም 2 ስፖርት ሜዳዎች የነበሩት ይሄ መስመር አሁን ግን ወደ 7 ከፍ ተደርጎ ቀድሞዎቹም ደረጃቸውን እንዲጠብቁ ተደርጓል። ሱቆች ወደ 1500 ሱቆችን 2 ትልልቅ ሞሎችን እናገኛለን። በዚህ መስመር ላይ 780ዎቹ የቀድሞ የነበሩትን አድሰን ደረጃቸው ከፍ እንዲል ነው ያደረግነው። ወደ 770 አካባቢ የሚሆነውን ደግሞ አሁን እንደ አዲስ የገነባነው ነው። የመንገድ ብቻ ሳይሆን የቦታ አጠቃቀም እይታችንን ሰፋ ከፍ አድርገን የቦታ አጠቃቀም ስርዓቱን በጣም ለብዙዎች የስራ እድል የሚፈጥር ስራ በሚሰራበት ሰዓት ብዙዎች የስራ እድል አግኝተዋል። አሁን ደግሞ ከተሰራ በኋላ ቋሚና ዘላቂ የስራ እድል ያገኙ ዜጎቻችን እጅግ በጣም በርካታ ናቸው። ለወጣቱ ሰብዕና ለህፃናት ሰብዕና የማይበጁ የነበሩ ወደ ሰብዕናን መገንቢያ ስፍራዎች ተሸጋግረዋል። ወደ ፋርማሲዎች ወደ ሱቆች ሰው ሰርቶ ህይወቱን መቀየር የሚችልበት ማሻሻል የሚችልበት ደረጃ እንዲሸጋገር ማድረግ የሚችሉ ሴትን በሰው ህይወት ላይ የሚጨምሩ ጥቅምን የሚያመጡ የጋራ መጠቀሚያዎችን ደግሞ ያላቁ ስፍራዎች ናቸው። እዚህ የምንገኝበት አካባቢን ጨምሮ በ6 ኪሎ መስመር ላይ በብዛት እንቸገራለን። ታክሲ የሚያወርደው መንገድ ላይ ነው። መኪናም የሚቆመው መንገድ ላይ ነው። አውቶቡስ የሚያወርደው መንገድ ላይ ነው። የሚጭነው መንገድ ላይ ነው። የሚቆመው መንገድ ላይ ነው። ይሄ ሙሉ ለሙሉ አሁን ማስቀረት ተችሏል። ታክሲዎችና አውቶቡሶች የራሳቸው ቤይ እንዲኖራቸው ተደርጓል። ተርሚናሎችም እንዲኖራቸው ተደርጓል። በየስፍራው ፓርኪንግ ተገንብቷል። ይሄ በተሟላ ሁኔታ አገልግሎትን በዚህ መስመር ላይ ለማሳለጥ የሚያስችል ዘመናዊነትንም ውበትንም አጎናጽፎን በጥሩ ሁኔታ ተሰርቷል። መጸዳጃ ቤቶች ብዙ ጊዜ ትኩረት የማንሰጠው ማንነታችንን ዜግነታችንን የሚያዋርድ በየስፍራው ላይ የመጸዳዳት ዝንባሌዎችና ድርጊቶች የነበሩበት ነው። ይሄንን ተው በማለት ህግ በማውጣት ብቻ ልናስተው አንችልም። አማራጮች ማቅረብ አለብን። አማራጮች ቀርበዋል። በርካታ መጸዳጃ ቤቶች በተለይ ደግሞ የህዝብ መጸዳጃ ቤቶች ተሰርተዋል። በእያንዳንዱ ሱቅና መጠቀሚያዎች ባሉበት አካባቢም በተመሳሳይ መጸዳጃ ቤቶች አሉ። ክብራችንን ጠብቀን ንጽህናችንን ጠብቀን መሰረተ ልማቶቻችንን መጠቀም የምንችልበትን እድል ሰፋ ባረገ ሁኔታ የመጣ ነው።
ሱቆቹ ስናይ ከዚህ በፊት በብረት በሮች ነበር የሚዘጉት፣ በሁለት ቁልፍ ነበር የሚዘጉት። ዛሬ ማህበረሰቡን ጋር መተማመን በደንብ የተፈጠረበት በመስታወት በር ነው። ማታ ማታ ሲነግዳሉ፣ መስታወት በራቸውን ዘግተው ወደ ቤት ይሄዳሉ። ሴኩሪቲ ካሜራ አለ። እያንዳንዱ ስማርት ፖል ላይ የሴኩሪቲ ካሜራ አለ፣ ሞኒተር ይደረጋል። እሱን መነሻ በማድረግ እንደው ለሌብነትም የሚሞክርና የሚያደርግ ካለ መረጃን ለማግኘት ከባድ አይሆንም። ከዚህ በኋላ ለማህበረሰባችን የተሻለ መተማመን ፈጥሯል። ማህበረሰቡም ደግሞ እርስ በርሱ ግልጽ ብሎ ሁሉም ቦታ እንደዚህ መብራት ሆኖ ግልጽ ሆኖ በሚታይበት ሁኔታ ውስጥ ሌብነት ይኖራል ወይም ደግሞ ለአደጋ እንጋለጣለን የሚለው ስጋት ቀንሷል ማለት ነው። ስለዚህ በጥቅሉ ከተሜነትን በተሟላ ሁኔታ አብሮ መኖርን ኔበርሁድ የምንለውን አብሮ መጠቀምን የጋራ መጠቀሚያ ስፍራዎችን አካባቢን ቤትን ብቻ ሳይሆን አካባቢን በጋራ አልምተን በጋራ መጠቀምን ጽንሰ ሐሳብ የተገበርንበት ነው። ከተሞቻችን ትንሳኤ ሆኖላቸዋል። አዲስ አበባ የኢትዮጵያን የከተሞች ትንሳኤ መነሻ እንደ ስሟ ውብ አበባ እናደርጋታለን መዲናችንን ብለን በያዝነው ራዕይ መሰረት እየተገበረ ነው ያለው። እውነቱን ለመናገር ከሀሳብ አመንጭነት ስራዎች በክትትል በጥሩ ሁኔታ ስታንዳርዳቸውን ጠብቀው በጥራት መፈጸም እንዲችሉ የክቡር ጠቅላይ ሚኒስትራችን አጋዥነት ትልቅ ድርሻ አለው። ማህበረሰቡ በጣም ይተባበራል፣ ደስተኛ ነው። እውነቱን ለመናገር እዚህ ስፍራ ላይ ሌሊትና ቀን ሲሰራ በዚህ ባጭር ጊዜ ውስጥ ይሄ ፕሮጀክት ሲጠናቀቅ ማህበረሰቡ ባያግዝ ኖሮ ፈጽሞ አይቻልም። የሚነሳ መሰረተ ልማት ይነሳ ስንል በፍቃደኝነት ያነሳል። መብቱን ብቻ ነው የሚጠይቀው። ለምን ተሰራ አይለንም። ሁለተኛ እየተሰራ ያለ እዚህ ሌሊት አድረው የሚሰሩ በዝናብ በፀሐይ ብዙ ዋጋ የሚከፍሉ ኢትዮጵያ ልጆችን ሲያዋቸው ቡና ያቀብላሉ፣ ውሃ ያቀብላሉ፣ በርቱ ይላሉ፣ ደስተኞች ናቸው። እነኚህ የምናያቸው ከላይ እስከ ታች የታደሱ ህንጻዎችና ያማሩ ህንጻዎች ሁሉም ሰው የየራሱን አድሶ ነው አብረን የሰራ ነው ማለት ይቻላል። የመሰረተ ልማት ቅንጅት በደንብ ታይቷል። የፌደራል መስሪያ ቤት በዚህ መስመር ላይ ብዙ ናቸው፣ ሚኒስቴር መስሪያ ቤቶች ጭምር የየራሳቸውን እንዲያድሱ ብቻ ሳይሆን አጥር አፍርሰው ወደ ውስጥ ከፈት አድርገው እግረኛ መንገድ እንደዚህ ሰፋ እንዲል ሳይክል ሌን በዚህ ደረጃ እንዲገኝ ለማድረግ ያስቻሉት ወደ ውስጥ አጥራቸውን እንዲያስጠጉና አንዳንዶቹም አጥር አያስፈልግም ማላይ ነው የምናጥረው፣ ከህዝብ ጋራ ነው የምንኖረው፣ ከህዝብ ጋራ ነው የምንሰራውና ክፍት ይሁን ብለው አጥር የለውም። የብልጽግና ፓርቲ ጽህፈት ቤትን ጭምር ማለት ነው አርአያ ለመሆን ነው። አርአያ ለመሆን እነ ትምህርት ሚኒስቴር ዙሪያውን ማየት እንችላለን። አርአያ ለመሆን እንደዚህ ግልጽ አድርገን ከህዝብ ጋራ ህዝብ ውስጥ መኖር፣ ለህዝብ መስራት፣ የህዝብ ተጠቃሚነትን ማረጋገጥ፣ ለህዝብ ቅርብ መሆንን በጥሩ ሁኔታ እያሳየን ባህሉ እንዲዳብር ማድረግ የሥራ ባህል አብሮ የመስራት የመተባበር በጋራ ተጠቃሚነትን የማረጋገጥ ባህል ያዳበርንበት ያለ ነው። በእውነት የሰሩ ያስተባበሩ በዚህ ስፍራ ላይ በርካታ ሰው ተሳትፏል። በርካታ ሰው የሥራ እድል አግኝቷል ብቻ ሳይሆን በርካታ ሰው ዋጋ ከፍሎ ሰርቷልና በከተማችን አስተዳደር ስምም በራሴም ስም እንዲሁም በአጠቃላይ በሚጠቀመው ህዝብ ስም ላመሰግናቸው ወዳለው። ሌሎች ኮሪደሮችም ይቀጥላሉ። እንግዲህ ከ8ቱ ይሄ ሶስተኛው ነው አሁን ለአገልግሎት ክፍት ሲደረግ። 5ቱ የወንዞች ዳርቻንም ጨምሮ እየደረሱ ነው ያለው። የቱሪስት መስህባችን እየጨመረ ነው፣ ገበያችን እየጨመረ ነው። ለህዝብ ተጠቃሚነት ደግሞ ይሄ ይዞ የሚመጣው እሴት በጣም በርካታ ነውና ስራችንን ተባብረን እንቀጥላለን። በዚያ አንረካም። መስራት እንደምንችል የበለጠ አቅም ሆኖናል፣ ጉልበት ሆኖናል። በራስ መተማመንን የእንችላለንን መንፈስ አዳብረንበታል። በኢትዮጵያውያን እጅ በኢትዮጵያውያን አርክቴክትስ በኢትዮጵያውያን መሐንዲሶች የተሰራ በመሆኑ እጅግ በጣም እንኮራለን። ከተማችንን የምንሰራት እኛ ነን። ከተማችንን የምንገነባው እኛ ነን። ለሀገራችን ለውጥ ዋጋ መክፈል ያለብንና ለመጪው ትውልድ ጭምር እዳን ሳይሆን ምንዳን ለማስረከብ የምንችልበትን ሌጋሲ ለመተው እድል ነው ያገኘነው። ይህንን እድል በአግባቡ ተጠቅመን ተግባራዊ እያደረግነው ነውና ባገኘነው እድል ህዝቡም በተባበረውና ውጤታማ በሆነው በጣም ደስተኞች ነንና በድጋሚ እጅግ አድርጌ